ፍቅር ግን እንዴት ደስ የሚል ነገር ነው። የእውነቴን ነው ምላችሁ። እንዴ ብሩኬና ሀይሚ አስቀናችሁን እኮ። ፍቅርማ በእናንተ ነው የሚያምረው። በእናንተ በሁለት ቆነጃጅቶች መሀል ፍቅር እንዴት አብቦ እንደሚወጣ እንዴት ተቃቀፋችሁ እኮ። ብሩኬ በዚህ ልክ እኔማ 2-3 ወር ብትቆዩና ከሀይሚ ጋር ተለያይተ ብትቆይ ብሩኬ ከባድ ነው እንዴ። ሲያገኛት እኮ እንስፍስፍን ያለው እንግብግብን ያለው አቅፏት ስሟት ሊጠግብ ነው እንዴ። በዚህ አጋጣሚ እነ ናቲ እነ ኤፍሬም የእውነት በተለይ እድሜያቸው ይሄናል የሚባል አይደለም እና እነሱ የሰሩት ስራ ግን የሚያስመሰግን ከእድሜያቸው በላይ እንደ ትላልቅ ሰው ነው እና ለብሩኬ እንግዲህ የጠፋህብህ ንብረት ይሄው ብለው በእጁ አስረክበው ያላቸውን ምክርም ለግሰው እንግዲህ በሙድ እነሱን ፍቅራቸውን ይኮምኩሙ ያላቸውን ነገርም ያውሩ ብለው እንግዲህ በሙድ ወጥተውላቸው ነበረ። ብሩኬና ሀይሚ ግን አቤት ይተቃቀፋሉ። ብሩኬ ከዚህ በኋላ እንድች ብለሽ ሀይሚ ምንም ነገር ቢፈጠር ጥለሽኝ እንዳትሄጂ አለ። በቃ የደስታ እንባን ያለቀሰው የእውነቴን ነው ምላችሁና ብሩኬ ላይ ያው የሚታየውን ደስታ ሁላችንም ለማየት ዛሬ እኔን ጨምሮ ብዙዎቻችሁ በጉጉት ስጠብቁ እንዳመሻችሁ ተስፋ አደርጋለሁ። እንደዚሁም ደግሞ አልቀረንም። እንደውም እነሱ የጠበቁት እነ ኤፍሬም ከብሩኬ ሌላ ንግግር ይናገራል። ሀይሚን ያስቀይማት ይሆን እንዴ? የሆነ ነገር ቢፈጠር እንኳን ሀይሚ በፍቅር አሸንፊው እያሉ ሀይሚንም ሲመክሯት ነበር። እነሱ ያሰቡት ሌላ ነው፣ ተገልብጦ ግን የሆነው ፍቅር በፍቅር ነው ልጆቹ የሆኑት። የብሩኬ ደስታ አቤት እንዴት ደስ እንደሚል። ብሩኬ እንኳን ደስ አለ፣ ሀይሚዬ እንኳን ተመለሽለት። የእውነት ደስታችሁ ደስታችን ነው። የእውነትም ፍቅር አብቦ ጽጌረዳን አበባ መስሎ እናንተ ላይ ያየ ነው እንዴት እንደሚያምር። ግን ፍቅር ማለት ነው ስቃይ ቢበዛበትም እንዴት ደስ እንደሚል፣ በተለይ ደግሞ ከምትወዱት ሰው ጋር ሲሆን አቤት እንዴት ደስ እንደሚል እኮ። አሁን ሀይሚና ብሩኬ እኮ ማለት ነው እሱን ያሳዩን። በዛ ላይ ደግሞ እናንተ ዘፈኑ ተጨምሮበት ማለት ነው እነሱ ይተቃቀፋሉ፣ ይሳሳማሉ። እኛንም እኮ ይኸው በፊትም እንዲህ ነበር የናፈቀን። እንዲህ ቁልጭልጭ እያደረጋችሁን እናንተ ፍቅራችሁን ትኮመኩሙ ነበርና ብሩኬና ሀይሚ በጣም ደስ ብሎናል። በድጋሚ እንኳን ደስ አለ ብሩኬ፣ ሀይሚቾዬ ስለመጣችን ደስ ብሎናል ማለት ነው ውዶችዬ። ከዚህ በኋላ ምንም ቢፈጠር እዛችሁ ነገራችሁን ፍትትት አድርጋችሁ ወደ ኦዲየንሱም ስትመጡ ደስ የሚለው ፈገግታችሁና ደስ የሚል ፍቅራችሁን ይዛችሁልን እንደዛ ይሄ ነበር የናፈቀን እንዴ። ለትንሽ ጊዜም ቢሆን እኮ እኛ ራሱ እኮ ተንጋላታን፣ እኛ ራሱ እኮ ሸመገልን አይደል እንዴ ወዶችዬ። እኛም እኮ የሸመገልን ነበር። ሀይሚ ተይ ብሩኬ ተው እያለን መሀል ላይ እኮ ያው ሌላው በኮሜንት እኛም በሪከርድ ያው ሽማግሌ ሆነን ነበርና እኔ ኤፍሬም ናቲ ቤቱ ድረስ ነበረ ያው ሀይሚን ይዟት ሄደውና ናቲ የእውነት ጥሩ ሰው ነው። በጣም መልካም ጓደኛ። እኔ ትናንትናም ብያችኋለሁ። የእውነት በጣም ጥሩ ብሩኬ፣ በጣም ጥሩ ወንድሙ። ኤፊም እንደዛ። ሁላችሁም የእውነት ንግግራቸው ራሱ ሀይሚን የሚመክሩበት መንገድ ራሱ በጣም ደስ ይል ነበረና ግን እነሱ የጠበቁትና ሀይሚና ብሩኬ ያሳዩቸው ነገር ሌላ ነበር የሆነው። እነሱ ምን ያህል እንደሚዋደዱ እያዩ ነበረና ብሩኬም ሀይሚ ጋርም እኮ በጣም መዋደድ አለ፣ በጣም መፈላለግ አለና ለዛም ነው እነሱ እናንተን ረስተዋችሁ ሌላ ዓለም ውስጥ እናቴ ገብተው እርስ በርስ ይተቃቀፋሉ፣ ይሳሳማሉ። አቤት ደስታው። ብሩኬ ራሱ በቃ ከዚህ በኋላ ጥለሽኝ እንዳትሄጂ እኔም ራሴን አስተካክላለሁ አለ። ሀይሚቾም እሺ በቃ ቤት ሴት ልጅም እኮ ትንሽ ወንድ ልጅ ወደ ደረሱ ጠጋ አድርጎ ቅፍ ካደረጋት በቃ ቀለጥለጥ ነው የምትለው። እናቴን ነው ቤተሰቦቼ። ሴት ልጅ ወንድ ልጅ ትንሽ ወደ ደረቱ ጠጋ አድርጎ ቅፍ ካረጋት፣ ሴትም እኮ በነገራችን ላይ ይሄን እንትን አይደለችም። በቃ ወደ ደረቱ ጠጋ አድርጎ ቅፍ አድርጎ የሆነ ነገር ካላት ከሳማት በቃ የለችም። ያ ሁሉ የተፈጠረውን ነገር እናት ያፈር ከድሜ አብልታ ረስታ እሱን አይናይ ነበር ሀይሚ የምታየውና ሀይሚቾዬ ከምትወጁ ሰው ጋር እንደመኖር እኮ መታደል የለም የእውነት። ብሩኬም እንደዛው ከምትወዳት ሴት ጋር አብረህ እንደመኖር መታደል የለም። የምትወዱትን የሚወዳችሁን ሰው ማግኘት ራሱ ምንኛ እድለኛ መሆን ነውና ሀይሚዬም ያው እንግዲህ መሀላችሁ ላይ ከዚህ በኋላ ታርቃችሁንናል። እሰይ እልል ብለናል ማለት ነው። መታረቃችሁ ደስ ብሎናል። ዛሬ ድግስ ነው ብላለች አንዷ ልጅ ማለት ነውና የእናንተ ደስታ የእናንተ ፍቅር ራሱ የራሳችሁ የሁለታችሁም ተመልካቾች ራሱ እንዴት ከላይ እስከታች አቤት እንዴት ደስታቸውን እንደሚገልጹ የሚገርም ኮሜንቶች። የእውነት ደስታቸውን ከላይ እስከታች ያንቦለቡሉታል ነጉድ ማለት ነው። በቃ ከእናንተ በላይ ተመልካች በእናንተ መታረቅ ውስጥ በእናንተ ሰላም መፍጠር ውስጥ ራሱ ምን ያህል እንደተደሰቱ ነው ያየሁትና ሁሌም በነገራችን ላይ የብሩኬና የሀይሚ ተመልካቾች
በሀይሚና በብሩኬ ፍቅር ውስጥ ሁሌ እንደደገፉ ነው። በቃ ሲጣሉ ደግሞ ጭንቅ ይላቸዋል፣ ጥብብ ይላቸዋል እና እንዲታረቁም ብዙ ግፊት ያደርጋሉና እኔም ደስ ብሎኛል። ሀይሚቾዬ እንኳን ወደምትወጂው ፍቅር ሽቅፍ ውስጥ በድጋሚ እንኳን ገባሽ ማለት ነው እና የሆነ ነገር ቤት ነግርሻለሁ እያለ ነው ብሩኬ። አንዳንዶቻችሁ በብሩኬ 4 ልጅ እንጠብቃለን እያላችሁ ነው። እሱማ ሁላችንም ነው። ገና ስንት ነገር እንጠብቃለን ከብሩኬና ከሀይሚ ስንት የሚጠበቅ ነገር አለ። አይቀርምና ያው እንግዲህ ብሩኬና ሀይሚ የእውነትም ተለያይተው መለያየት የማይችሉ 2 ምርጥ ጥንዶች ናቸው። የእውነቴን ነው የምላችሁና ብሩኬ እኮ ሀይሚን የሆነውን ነገር ሁሉ ረስቶ በቃ እንዴ አቅፎ ሊጠግብ ነው እንዴ እናንተ። አቅፈው ተቃቅፈው ተሳስመው ለነገሩ ደስ የሚሉት ብሩኬና ሀይሚ ማለት ነው። ካሜራ ፊት እንትን አይሉ አይስቶም። ይሄ አሁን አንዳንድ ሰው ቢሆን እንደዛ ቀልጥ ያለ ፍቅር ውስጥ ነው። እነ ኤፍሬም እነ ናቲ እነ ፍፄ በሙድ እነሱ በቃ ፍቅራቸውን ይኮምኩሙ። ያለውን ነገር ደግሞ ልብ ለልብ በደንብ ያውሩበትና ነገሮችን ይፍቱ ብላቸው ጥላቸው ሲሄድ ከጉንጭ የዘለለች ብሩኬ ደስ የሚል ወጣት ነው። በነገራችን ብዙ ጊዜ ላቸዋ ነው እና እንደ ወንድ እንኳን እቺ ትንሽ ደቂቃ የሚያሸንፈው አይነት ወንድ አይደለም እና ከእቅፍ ውጭ ከጉንጭ መሳም ውጭ ብዙ ጊዜ ያዋለሁ። ሌላ ወንድ ልጅ ቢሆን እኮ ወዲያው ነው የሚሳሳተው። የእውነቴን ነው የምላችሁና እነዚህ አይነት ራሱን ክብሩን የሚጠብቅ ሰው ማግኘት ራሱ የእውነት መታደል ነው። የእውነቴን ነው የምላችሁ ቤተሰቦቼና ሀይሚቾና ብሩኬ ከዚህ በኋላ ከዛሬ ጀምሮ ማለት ነው ጸብ የተባለ ነገር አንፈልግም። እንደ ድሯችሁ ያንን ጨረቃ የሚመስለውን ፍቅራችሁን እንዴት እንደምታምሩ ደግሞ የእውነት እኔ ፍቅርን እናንተ ውስጥ ነው ያየሁት። አቤት በፍቅር ለካ ፍቅር እንደዚህ ደስ የሚል ነገር ነው እንዴ እናንተ። በተለይ የሚዋደድ ሰው መሀል ላይ ሲገባ ፍቅር የሚባለው ነገር እንዴት አምሮ ፈክቶ እንደሚወጣ በዚች ባጭር ቪዲዮ ላይ ራሱና ሀይሚና እንደ ብሩኬ ላይ ሳይ በጣም ነው የገረመኝና እየተዋደዱ መለያየት በጣም ከባድ ነው እና ከዚህ በኋላ የሀይሚ ስለ ፕሮሰሷም ስታወራ ነበረ። ይህ ፕሮሰስ የቆየ ነው፣ አሁን የጀመርኩት አይደለም። እንደውም አብረን ነበር የጀመርነው፣ ከአንተ ጋር ሄዳለሁ ብዬ ነበር የጀመርኩት አለች። ግን ደግሞ አንተ እንደማታፈቅረኝ ስላየው ያው ብቻዬን መሄድ ወሰንኩኝ አለች። ተይ እንጂ ሀይሚዬ ተይ፣ ባያፈቅርሽማ መቼ እንደዚህ ሆን ነበር ሀይሚቾዬ። አንቺን ለማስቀናት ራሱ ያኔ ሳደርግ የነበረው ስህተት ነው፣ ግን አንቺን ለማስቀናት ነበር የሚለው ራሱ እኮ ምን ያህል እንደሚያፈቅርሽማ ሀይሚዬ 1 2 3 4 ተብሎ የማይቆጠሩ ብዙ ነገሮች አሉ ቡርኬ ጋር። መቼም እኛ ሴቶች ያው ተጠራጣሪዎች አይደለም፣ እንጠራጠራለን እኮ ልባችን። በተለይ በምንወደው ሰው ይወደናል አይወደንም፣ ያፈቅረናል አያፈቅረንም። የሆነ በቃ ማየት የምንፈልገው ነገር አለ አይደል? በተግባር ያንን ነው የምንፈልገውና ያው ብሩኬ በእርግጥ ከዛ የሴትነትሽን ክብር ከመጠበቅ በላይ ሀይሚቾዬ አንቺን ማፍቀሪያው የገለጸልሽ የሴትነት ክብርሽን ጠብቆ መቀየቱ ራሱ ያ የፍቅር መገለጫ ነው። ትልቁ ነገር ምን ያህል ወንድ ልጅ ያፍቅርሽም ይውደድሽም፣ ግን ለሆነ ነገር ሲያስብሽ ምን ያህል አንቺን ራሱን ጠብቆ እንደሚቆይ ምን ያህል የራሱን ስሜት ራሱ እንደሚቆጣጠር ወንድ ልጅ ነው። ስሜት የለውም ማለት አይደለም፣ ግን ስለሚወድሽ ነገ አንቺ የምትፈልጊበት ደርሰሽ እዛ ጋር እስከሚያገኝሽ ይታገስሻል፣ ይጠብቀሻልና ከዚህ የበለጠ ደግሞ የመውደዱና የማፍቀሩ ማረጋገጫ ለብሩኬ እነሚያው እኛ ሴቶች እትት የሚለውን አይደል የምንወደው በምላሱ አይደል በምላሱ። ብሩኬ ግን ያው በተግባሩ እያሳየ ያለ ልጅ ነውና ሀይሚ ያው እኛ ሴቶች በተፈጥሯችን በምላሱ የሚደልለንና የሚሸመግለን ነው ለኛ ያፈቅረናል ይወደናል ብለን ምንስለው እና ሀይሚቾዬ ቀላል ያፈቅርሻል እንዴ? እንዲያውም እንደዚህ በቀላሉ በጣም በትልቁ ነው የሚያፈቅርሽ። የሆነ በደንብ አድርጎ ነው ልቡ ላይ ያደላድሎ ያስቀመጠሽና በጣም ነው የምታምሩት። ብሩኬ በድጋሚ ያው እንኳን ደስ አለ። እነ ናቲ እነ ፍፄ ኤፍሬም ያው እናመሰግናቸዋለን። ፍፄ የሆነ ሰዓት ያው ሀይሚ በተጎዳይ ሰዓት ለብሩኬ ትንሽ እንትን ሲል ያው ወንድ ለወንድማ ታሽቃብጣላችሁ ብዬ ነበር የሆነ ሰዓት ላይ። ምክንያቱም ሀይሚ የሆነ ሰዓት ላይ ያለችበትን ነገር ታውቁ ነበርና በብሩኬ ትንሽ ያው ያንን ውሳኔ በሚወስን ሰዓት ፍፄ ትንሽ ከሀይሚ ጎን ሳይሆን ከብሩኬ ጎን ነበረ የሚያመዝነው፣ ልክ ሀሰን ከሀይሚ ጎን እንደነበረው ማለት ነውና በዛን ሰዓት ፍፄ የሚያናደኝ ነበረ። እንደው እኛ መሀላቸው ላይ ሰው ባይገባን አሁን ላይ ደስ ይለኛል። የእውነቴን ነው። ፍፄም ለብሩክ ጓደኛ እንደሆነ ሁሉ በቃ በጓደኝነት ይቀጥል እንጂ በእነሱ ፍቅር ውስጥ ማንም ሰው መግባት የለበትም። ሀሰንም ቢሆን እንደዛው
ማንም ሰው በመሀላቸው። ይህን ደግሞ ሁለቱ ብቻ ተነጋግረው መፍታት አለባቸው። ማንም የእነሱ ፍቅር እየመጣ የሚያንቦጫርቀው ካሁኑ መሆን የለበትም። ማስለመድም የለባቸውም ለጓደኞቻቸው ማለት ነው። እና ዛሬ ግን ያው እውነትም ድግስ ነው። ዛሬ ደስ ብሎናል። ቡሩኬና ሀይሚ ከዚህ በኋላ ከእናንተ የምንጠብቀው ለተመልካቾቻችሁ፣ ለምትወዱት ለምታከብሩት ተመልካች ያንን የድሯችሁን የናፈቃቸውን ከጭቅጭቅ ከንዝንዝ ከመለያየት ከመጣላት ወጥታችሁ ያኔ በጉጉት የሚጠብቃችሁን ተመልካችም እንደገና በአዲስ ፍቅራችሁን አድሳችሁ እንደ አዲስ እናንተም እንደ አዲስ እየታደሳችሁ ፍቅራችሁንም እንደ አዲስ እያደሳችሁ ወደዚህ ወደሚወዳችሁና ወደሚያከብራችሁ ተመልካች በድጋሚ እንደምትመጡልን ተስፋ እናደርጋለን ማለት ነው። ሀይሚዬ እንኳን ደስ አለሽ። አንቺም ችረሽ ትቺ ነበረ የሄድሽው። ግን ቢሆንም ዋናው ነገር እነሱ ጨቀጨቁሽም አልጨቀጨቁሽም ትልቁ ነገር እነሱን ቢጨቀጭቁሽም ሀይሚቾዬ እነሱንም ማክበርሽ ደስ ብሎኛል። ዋናው የሰው ልጅ ሰው ሲያከብር ደስ ይላል። ሰውን በምንም በሰውነቱ ብቻ ታላቅ ከሆነ ታናሽም ከሆነ ማክበር ደስ ይላል። ዋጋው መጨረሻ ላይ ያምራልና ሀይሚ አንቺም እነሱንም እነ ኤፍሬምንም ትልቅ ናቸው ትንሽ ናቸው ሳትይ የእነሱንም ድምጽ ሰምተሽ አክብረሽ፣ ሲቀጥል ደግሞ የቡሩኬም ተመልካቾች አንቺም ተመልካቾች በጣም ምርጥ አሉ። እነሱንም ተጨምረው የእነሱንም አክብረሽ እንደገና ደግሞ ያንቺም የቡሩኬ ፍቅር አለና ከመጣማ እሺ ብለሽ ደግሞ ወደምትወጁ ፍቅሪ ስለተመለሽ በድጋሜ ቡሩኬ እንኳን ደስ አለ፣ አንቺም እንኳን ደስ አለሽ። የእውነት ይህ ቀን ነበር የሚናፍቀው። ወይኔ በነገራችን ላይ ተመልካች በየቦታ አሁን ለዩቱብ ላይ በየቦታው ስትሄዱ ጭቅጭቅ ነው፣ በቃ የመለያየት መጣላት ምናምን ያስጠላል። የእውነቴን ነው የምላችሁና እንደውም ቡሩኬና ሀይሚ እኮ ደስ የሚሉ ናቸው። የእውነቴን ነው የምላችሁ። ለዛ ነው ቅድማውን እነሱ ላይ ፍቅር ያምራል ያልኳችሁ። ለምን ሲጣሉ ራሱ ጸባቸው ራሱ እነሱ ላይ ያምራል፣ እንደ እድሜያቸው ነው። አሁን እስኪ ይዋቸው ወልደው ተጋብተው ራሱ እና አብርሽን ራሱ ይዋቸው እስቲ እግዚአብሔርን። ምን ለትውልዱ ራሱ እኮ አንድ ቀን ወደሚወደው ፍቅሩ ሳይመለስ ሌላ ሴት ጋር በመሄድ ነው ለትውልዱ በብዛት ዩቱብ ላይ እንደምታዩት የሚያስተላልፉት። እና ሀይሚና ብሩኬ ተጣሉ። በመሀላቸው ግን ሰው ሳያስገቡ የሆነች ሰዓት ክፍተት ይኖራል። ከዛ ደግሞ መልሰው ታርቀው ፍቅራቸውን እንደ አዲስ አድሰው ሁለቱም እንደ አዲስ እያገረሸባቸው ነው የምታዩትና ይሄ ነው ትክክለኛ ፍቅር። ይሄ ነው ትክክለኛ መውደድ። የእውነት ይመቻችሁ ብሩኬና ሀይሚ። እኛ ደስ ብሎናል። እናንተ በፍቅር ስትመጡንን እኛ ውስጣችን በጣም ነው ደስ የሚለን። ስትጣሉ በጣም ነው የሚያስጠላው፣ ተመልካችም ይደክመዋልና ከዚህ በኋላ ጸብ የሚባል ነገር ከእናንተ ማየትም አንፈልግም። ሀይሚቾም ተከፍተሽ ብሩኬም ተከፍቶና ሀዝኖ ማየት አንፈልግም ማለት ነው። እኛ ሁሌም ቀን በቀን እንደዚህ በፍቅር ብትመጡንን ጨረቃ መስላችሁ ብትመጡንን የእውነት የእናንተ ፍቅር የሚሰለች የለም። ፍቅር ይሰለቻል እንዴ? እኔ ራሱ አሁን እስከ መጨረሻው ቪዲዮ ላይ እነ ኤፍሬም ጥሏቸው ከወጡበት ሰዓት ጀምሮ እንዴት አድርጌ ሳያቸው እንደነበረ የእውነት እንዴት ደስ እንደሚሉ እኮ የምሬን ነው። ለካ ፍቅር እንደዚህ ደስ ይላል እንዴ? ስቃዩን ቢበዛ እውነተኛ ፍቅር በነገራችን ላይ ፈተና አይጠፋውም። ሁሌም ፈተና አለውና ፈተና አይጠፋውም። ሁለተኛ እውነተኛ ፍቅር ሲሆንና ሀይሚና ቡሩኬ ጋር ደግሞ ያው ትክክለኛው ፍቅር ስለሆነ ተፈትነው ዛሬ እዚህ ጋር ደርሰዋል። ከዚህ በኋላ መቼም ተመክራቸዋል። ከዚህ በኋላ ምንም ነገር ቢያጋጥማችሁ እነዛን ነገር ተመካክራችሁ እንደ ወጣት እንደሚፋቀር ሰው እነዛን ነገር ታልፋላችሁ ብዬ ነው። የምን መለያየት ሀገር መልቀቅ ምናምን የሚባል ነገር ከዛሬ ጀምሮ ሀይሚቾ ይችን ሀሳብ ከአይምሮሽ ሙጥጥ አድርገሽ ታወጫታለሽ። ከብሩኬ ጋር አሁንም እኮ አትጣሉም ማለት አይደለም። ሰው ናችሁ፣ ስለምትዋደዱ ትጣላላችሁ። ለወደፊትም ትዳር ውስጥ ብትገቡ መጋጨታችሁ አይቀርም። እግርና እግርም ይጋጫሉ። እንኳን እናንተ ሁለት የተዋደዳችሁ ሰዎች ተውና። ስለዛ ግን ብትጋጩም ነገሮችን እንዴት አድርጋችሁ ነው የምትፈቱት? ሴቷ ከወንዱ ሳትርቅ ወንዱ ከሴቷ ሳይርቅ እዛው አይን ላይ እየታያችሁ ነገርን ለመፍታት መልመድ መቻል አለባችሁና ይህን ካደረጋችሁ ደግሞ ትልቅ የምትጠበቁ እንደው ባለ ትዳሮች የ10 ዓመት የ20 ዓመት ሆነን እኮ ነው እና እሱ በእንደዚህ አይነት ሁኔታ ነው ያለፍነው እንደዚህ አድርገን እዚህ ደረጃ ደርሰን ብላችሁ ለሌላውም ወጣት ደግሞ አርያና ምሳሌ የምትሆኑ በትዳራችሁ የምታስተምሩ
ትሆናላችሁ ብዬ ነው ማስበው። ምክንያቱም አሁን ያለንበት ጊዜ ደስ ይላል። እግዚአብሔር ይመስገን ዩቱብ ላይ ብዙ ስለ ትዳር የሚያስተምሩ እውቀቱ ያላቸው እውቀቱን የሚያገኙ በትዳርም ተሞክሮ ያላቸው ለወጣቱ የሚያስተምሩ አላችሁ። የአሁን ጊዜ ትውልድ እኮ ማለት ነው ውዶች፣ የእውነት እድለኛ ትውልድ እኮ ነው። ትዳራችሁን እንዴት አድርጋችሁ መያዝ እንዳለባችሁ፣ ችግር ሲፈጠር ያንን ችግር እንዴት አድርጋችሁ በትዳራችሁ ላይ መፍታት እንደምትችሉ ያንን የሚያስተምሩ ብዙ መምህሮች አሉ። እግዚአብሔር ይመስገን። የእውነቴ ነው። አንዳንድ ሚዲያ ከጥቅሙ ጉዳቱ ቢያመዝንም ግን በደንብ ብናቅበት ጥቅም ያለው እንደዚህ አይነት አስተማሪ የሆኑ ሰዎች ጋር እየገባን ብናይ ለፍቅረኛሞችም ለባለትዳሮችም በጣም የሚጠቅም ትምህርትና ተሞክሮ ይሰጣሉ እና እነዛንም አንዳንዴ በመስማት እኔና ቡርኬ ወደፊትስ ቢሆን መሀላችን ላይ ግጭት ቢፈጠር እንዴት አድርገን መፍታት እንችላለን የሚለውን ደግሞ ያው እጁ በእናንተ እጅን ያለው ሚዲያው እንደሆነ አይደል? አሁን ጊዜው የሰለጠነ ጊዜ ነውና ይሄንን ነው የምለው ውዶችዬ። እና እንግዲህ ምርጦችዬ እንዴት አመሻችሁም ሳልል የብሩኬና የሀይሚ መታረቅ ደስ ስላለኝ ወደ ቀጥታ ወደ ገደለው ነው የገባሁት ማለት ነው። ምክንያቱም እኔም ስለምመለከታቸው፣ ስለማያቸው፣ ስለምወዳቸው ሁለቱንም ማለት ነው ደስታቸውን ስለምንፈልግ ቅድሚያ የእነሱን ደስታ አስቀደምኩኝ። ያው በእርግጥ ቅድሚያ እንዴት አመሻችሁ እኔ ቅመሞችዬ። ምክንያቱም ቅድሚያ እንደው መቅደም ያለባችሁ እናንተ ነበራችሁ። ያለ እናንተ እናቴ የትም ወላ ቲክቶኩ ወላ ዩቱቡ ብትሉ እኮ ያለ እናንተ አይደምቅ እና ቅድሚያ ለእናንተ መሰጠት ነበረበት። እንዴት ዋላችሁ፣ እንዴት አመሻችሁ መባል ነበረበት። ያው አሁንም መጨረሻም ቢሆን አስታውሻችኋለሁ፣ አረሳዋችሁም። እሺ ውዶችዬ እና እንዴት አመሻችሁ የኔ ውድ ተመልካቾች፣ እንዲሁም ደግሞ የሀይሚና የብሩኬ የምትወዷቸው ተመልካቾች በሙሉ እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተ ጋር ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ አድርጋለሁ። በያላችሁበትም ደግሞ የዓለም ዳርቻ የኔ ቅመሞች፣ የኔ ጀግኖች ማለት ነው ሰላማችሁ፣ ጤናችሁ ብዝት ይበል። ኑሮን ለማሸነፍ ከምትወዷት ሀገራችሁ ወጥታችሁ በየአረብ ሀገር ያላችሁ የብሩኬና የሀይሚ ተከታዮች መቼም በየሀገሩ አሉ፣ በየአሜሪካውም በየአረብ ሀገሩም በብዛት ደግሞ አረብ ሀገር ያለቻችሁ ጀግና ሴት ናት እነሱ የምትከታተልና እናንተም ሰላማችሁ ጤናችሁ ብዝት ይበልልኝ ማለት ነው ውዶችዬ። ዛሬ እንግዲህ ያው ትናንትና ከቀጠለው ናቲና ኤፍሬም ፍፄ ሆነው ያው ቅዱስ ሆነው እንግዲህ ሀይሚን ተቀብሏት መታ አይታችኋል። ከዛ ብሩኬ የለም ነበር ገብታ ራሱ የሚገርማችሁ ነገር ብሩኬት አለ ነበረ ስትል የነበረው እና ሀይሚ ራሱ አይኗ ላይ ያው በቀደም እየተያዩ ቢያወሩም ብሩኬ እንደራባት ነበረን ያወቅኩት። የእውነቴን ነው የምላችሁ። ቤትም ገብታ አላረፈችም እሱን ትጠይቅ ነበረ እና የሆነ በቃ የለም የፍቅር ነገር ብሏል ዘፋኙና ከባድ ነው። የእውነቴን ነው የምላችሁና ከዛ ያው ብሩኬ እንግዲህ ሁላችሁም ስትጠብቁ የነበራችሁትን ሰርፕራይዝ ተደርጓል ማለት ነው። በፍጹም ትመጫለች ብዬ አልጠበቅኩም አላሰብኩም ነው ያለው። ግን ያው አመጣጡ ደግሞ እነሱ ሳይነግሩት ምንም አይነት ነገር ሳያመለክቱት እኔ ታመም ያለው በሚል ነበር ናቲ እየጠራው ሲሮጥ ነበር የጓደኝነቱን ብሩኬ የመጣው። ብሩኬ በጣም የዋህ ልጅ ነው። የእውነቴን ነው የምላችሁ። በተለይ ቀርቦ እንደ ጓደኛ አጠገቡ ላለው ሰው እኔ እንጃ የእውነት በጣም የዋህ ልጅ ነው እንዳየሁት ከሆነና ብሩኬ በጣም ምርጥ ልጅ ነው። አስተዳደጉም እኮ ነው። አንድ ሰው አስተዳደጉም ይወስነዋል። ለሰው መልካም የሚሆንበትም ልብ አስተዳደጉ ይወስነዋል። እና ያንን ያየሁበትና ለማንኛውም ሀይሚና ብሩኬ እንግዲህ ያው በጉጉ ስትጠብቁ የብሩኬን ደስታ የሀይሚን ደስታ ስትፈልጉ ስትጠብቁ የነበራችሁ ያው መጥተዋል ማለት ነው። ታርቀዋል። በቃ ተቃቀፉ፣ ፍቅራቸውን ኮመኮሙ፣ እኛንም ማስቀኑን። እንቁልልጭ እኮ ነው ሁሌ እነሱ በፍቅር ሲመጡ። እንደ ፍቅርን የመሰለ ነገር እዚህ ምድር ላይ ምን አለ? ሁሉን የሚያሸንፍ የእውነት ሁሉን የሚያሸንፍ ሁሉን የሚረታ ኧረ በስመ አብ የእውነቴን ነው የምላችሁ። እና በዚች እንኳን በአጭር ጊዜ እንኳን ሀይሚና ብሩኬ እንዴት ሀይሚም ርባው ብሩኬም ርቦት እንደነበረ ነው በፍቅር ያየሁትና በጣም ደስ የሚል ነገር ነው። እና ዋናው ትልቁ ጉዳያችን የሀይሚና የብሩኬ ሰላም ተመልሶ በፍቅር ወደ መጀመሪያቸው መመለሳቸው ነው። ያም ደግሞ እድሜ ለእናንተም እድሜ ለጓደኞቻቸውም ተመልሷል ሰላማቸው ማለት ነው። እንግዲህ ያው ናቲ ምግብ ላብሰልላችሁ፣ ልጥበስላችሁ፣ ሽሮ ልስራላችሁ፣ ጾም ነው በልታችሁ ነው የምትሄዱት እያላቸው ነበር። ይቻል ግን ምግቡን አላየንም ብናይ ጥሩ ነበረ። እና እንግዲህ በልተው ያው ሀይሚቾና ብሩኬ ያው ወደ ቤታቸው ወደ ቤት ዞሮ መግቢያው ጭራሮ አይደለ
እና እንግዲህ ከዛ የቀረውን ደግሞ ያው ተቃቅፈው የልብ የልባቸውን አይን ላይን እየተያዩ የልብ የልባቸውን ያወራሉ፣ ስህተታቸውንም ያርማሉ ማለት ነው። ከዛ እርስ በርስ ያው ቃል ይገባባሉ ማለት ነው። ከዚህ በኋላ እኔ አንተን ጥዬ፣ ከዚህ በኋላ እኔ አንቺን ጥዬ ሀይሚቾዬ የኔ ቅመም እያለ ብሩኬ ያው ፍቅራቸውን ሲገላለጹ ነው የሚያመሹት። መቼም ሲኮመኩሙ ያደርግላቸው። ዋናውን ነገር ይሄንን ነው የምንፈልገውና ውዶችዬ ያለው ነገር ይሄ ነው የኔ ምርጦች። ወዳችሁና ፈቅዳችሁ ደግሞ ሰብስክራይብ ላይክ ለምታደርጉኝም ከልብ አመሰግናለሁ። አሁንም እንደዚሁ ቀደም እንደተለመደውም ሰብስክራይብ በማድረግ የደውን ምልክቷን በማጥቆር ቤተሰብ እንድታደርጉኝ በአክብሮትና በትትና የሀይሚና የብሩኬ ቤተሰቦች ጋብዛለሁ ማለት ውዶችዬ። እና እንግዲህ የሀይሚንና የብሩኬን ደስታ የምትፈልጉ ታርቀዋል። የምስራች ምስር ቢ አትሉኝም? ሀይሚና ብሩኬ በእርቅ ሁሉን ነገር ቁጭት ታድርገውታል ማለት ነው። ጠላት እንግዲህ ያው አንገቱን አቀረቀረመችም። አንዳንድ ብሩኬን የሚወዱ ልጆች ይመስለኛል የሀይሚና የብሩኬን መለያየት የሚፈልጉ አሉ። እንዲሁ በሩቁ በአይናቸው ብቻ ብሩኬን ያፈቀሩ አሉ ይመስለኛል። እና ብሩኬ እናንተ መሆን አይችልም። የተያዘ ንብረት ነው የሀይሚቾ ብቻ ነው። እንዶ በሩቋው ብሩኬን አፍቀራችሁ እንዶ አትቃጠሉ። የእውነቴን ነው። ብሩኬና ሀይሚ የተያዙ ናቸው መቼም መለያየት ስለማይችሉ ማለት ነው። እና ያው ተስፋ ቁረጡ ለማለት ነው።